ትክክል ስጋሪ ለማን ነገር እንትን አልኩኝ እንጂ እኔ እንዲወጣ አላደረኩም። እሺ ይሁን ተረጋጉ። ፈቀደው ነው ሆነ እዚህ ጋር እኔ ጋር በደንብ አይሰማም። ድምጿ ትንሽ ትንሽ ነው የሚያወራው። አዎ ድምጿ ዝም ብሎ ነው የሆነ እኔ አሳልፌ ያልሰጠዋቸውም ተረጋጉ ምናምን ሰጠውኝ። ፕሮግራም ላይም ነበርኩኝ ራሴ ታች ላይ ነበር ያው ሶስት ወጣ አልነበረችም እንዴ አብርሽ አልተናገረም እንዴ? ከሁለት ሶስቴ እኮ ሩታን አልፈልጋትም ብሎ ተናግሯል። እኮ ተናግሯል። ከተናገረ በኋላ ስለዚህ ምርጫው አልተከበረም እንጂ አብርሽ እኮ ለመናገር ምንም ያስቀራው ነገር የለም። ስንት ቀን እኔ ከሄርሚ ጋር ነው ህይወቴን መቀጠል የምፈልገው ያለው፣ ግን እነሱ ደግሞ ይሄንን ነገር አልተቀበሉትም ነው። ሲቀጥል ደግሞ ማለት ነው ምርጫ እዚህ ላይ ደግሞ አንድ ነገር ስነግራችሁ ሸልዬ እውነት ቢያፈቅራት እውነት ቢወዳት ኑሮ በመደንዘዣና በመተት አታመጣውም ነበር። እንደማይፈልጋት ስለምትወቅ ነው እንጂ አሁን አልታመመም ማለት አንችልም። አብርሃምን ይኸውላችሁ አሁን ማለት ነው እዚህ ጋር እኛ ማሰብ ያለብን ነገር ምንድነው? ዳዊት ትክክለኛ የአብርሽ ወንድም ከሆነ ለምን እንደዚህ አይነት ስራ ያሰራል? አንዴ ፈታለች፣ ግልጽ እስካሁን ድረስ እየተናገረ አይደለም። አዎ የልጅሽ አባት ነው፣ አሁንም ቢሆንም ባልሽ ነው እያለ ነው። ስለዚህ ግልጽ ለምን አይናገርም እንዴ? ልጅቷ ከኔ ህይወት አብርሽ ሄርሚ ከኔ ህይወት ውጪ ብሎ ከዚህ ስንቴ ከአስር በላይ ወጣ ነበረች። መልሶ ለምኖ ነው የሄርሚ እህቷ ናት ያስታረቀች። ስንት ጊዜ የቤላ ለማይታችሁ የቤላን የተለቀቀው ነው ስለያስመሰይ ነው ምንድነው ነገር? አይ ከዚህ በፊት እኮ ሲጀመር እኮ ማለት ነው በአብርሽ ማለት ነው ሽማግሌ ላክ ቤተሰብ ይታወቅ ስል ያለው ነገር እናስተካክላለን። በዚሁም ደግሞ እኛ ብዙ የሚያሳስብ ነገር አለ። ለምን ህይወቷ ላይ ለምን ይጫወታል? ለምን ደግሞ ታሞ በኦዲንሱንም ለምን ያጨናንቃል እንዴ? አሁን ዛሬ ልናይ አይደል እንዴ? አሁን ደህና ሆነ ዴቭን እስኪ እዩት። ከመጣበት ቀን ጀምሮ እንትን ቪዲዮን እዩት። ሁሌ ወደ ኋላ መጎተት እንጂ መወሰን የሚችል ሰው አይደለም ሲጀመር። እዛም ይወጣ ምን ያደርጋል? ህይወታቸውን ውስጥ እውነትም ትክክለኛ ይሄ የውሸት ድራማ ካልሆነ እውነትም ድራማ እውነትም ህይወት ከሆነ ይወጣ። ምንም አያደርግም። የራሱን ቤተሰብ የለምን የራሱን ቤተሰብ ማለት ነው ሚስቱን ልጆቹን እንደዚህ እያደረኩ ነው ብሎ በዩቲዩብ ማምጣት ይችላል። ማንም አይከለክልም። በዚህ ህይወት ላይ ገፍቶ ለራሱም ከምትሳደብ ቤተሰብም ከሚያሳድብ ለምን አይወጣም? ምን ያደርጋል እንዴ? ለአንዱን ወግኖ ለአንዱን ደግሞ ያስጥላል እንዴ? ከጎዳና ከሆነ ያነሳች እንዴ አስወድቃለች። ከአንዴስ ከስንት በላይ አልፈልግም ብላ በኦዲየንስ ፊት በጓደኞቹ ፊት አዋርዳለች። እኔ ለመበቀል ነው። ልክ ነው እንጂ እኮ እሷ እኮ ምንም አትፈልገውም እኮ አሁንም ቢሆን ትፈልጋለች። ትብን ማርጋ እሱ አይፈልግም። እሷን ልካም እኮ ሰይጣን እኮ ናት እሷ። ተላልካ ነው እንጂ የለም ከሄርሜላ ጋር ነው የሚመጣው እኮ የሄርሜላ ውስጥ ስላልኝ ለሄርሜላ አሳልፌ አልሰጥም ብላ ነው። ለምን በለጠች ሄርሚ ቢሆን ማለት ነው እውነት እኔ ሄርሚን ቢሆን በሄርሚ ቦታ እኔ ቢሆን እናንተ ግልጽ ተናገሩ። እኔ በሱ ህይወት ገብቼ ከተጫወትኩት እሱን እንደዚህ ያደን ነገር ጉዳት ውስጥ ከከተትኩት እኔን ከአብርሽ ህይወት ውጡ በሉ ብላ ማናገር ነበረባት። እስካሁን ድረስ ጸጥ ብላለች። እሱ ታሟል ብላ ነው እስካሁን ድረስ ጸጥ አለች፣ እየታገዘች እነሱ እንደዚህ እያደረጉ እየተጫወቱ ማለት ነው እንዴ። እና ማታም ነው የሚያስጠላው እንደዚህ አይነት ህይወት። አሁን እኮ የብራን ውሳኔ እስከሚታወቅ ድረስ እኮ እሷ ከህይወቱ ነው እሷም እኮ እንደዛ ነው ውሳኔው ልስማል ከህይወት ውጪ እያለ ያለ ታሞ ነው። እኛም እናውቃለን እኮ አዎ ታሞ ነው። አዎ አሁን እንደማይል ግን ማለት ነው ይሄ ዳብሪሽ እንደዚህ እየወደቀ ለምን ቤት ውስጥ አተኛም ቤት ሄዳ አተኛም ብሎ ያወራም ነበር። አብሪሽ እንደታመማ ግልጽ ነው። ግን እሷ ምን ታመማ ግልጽ ከሆነ ማለት ነው አብሪሽ ታሟል ብሎ ነው አይደል? ከህይወቴ ውጪ ካላ ድጋሚ አልገባም ነው። ተራ በተራ አውሩ። አንዴ የቡዜን ድምጽ ላሰማችሁ ያለችኝ እነሱ ቤተሰብ ቡዜ ኢፍሬምና ዴብ ነው እንጂ ኢፍሬምና ዴብ ነው እንጂ ላሰማችሁ ያበናት ኦኬ ለቱና ፕሮግራሙ ላይ እኔ ስላላሳመነኝ እነሱ የመሰላቸውን ይሁን ብዬ ነው እንጂ
ወንድሜን አሳልፌ አልሰጧቸውም። አብሬ ነበር ካሜራ ላይ አልታዩኝም እንጂ ነበርኩኝ። ምክንያቱም ድጋሚ ሆቴል ውስጥ እንዲገባ ስለማልፈልግ በመጨረሻው እስኪገኝ ድረስ። ኧረ አይሰማም፣ ጠጋ አድርጊ አዙዬ። አይሰማም እኮ ጠጋ አድርጊው። እኔ እየተሰማኝ ነው ስላላሳመነኝ ምናምን ትላለች። እሺ እሷን ለማን ነበር እንትን አልኩኝ እንጂ እኔ እንዲወጣ አላደረኩም። እሺ ይሁን ተረጋጉ። የሚፈቀደው ነው የሆነው። እዚህ ጋር እኔ ጋር በደንብ አይሰማም። ድምጿ ትንሽ ትንሽ ነው የሚያወራው። አዎ ድምጿ ዝም ብሎ ነው የሆነ። እኔ አሳልፌ ያልሰጠዋቸውም ተረጋጉ ምናምን ሰጠውኝ። ፕሮግራም ላይም ነበርኩኝ ራሴ ታች ላይ ነበር ያው በደንብ ምስከሚሻለው ራሱን እንትን እስከሚል አለኝ። አይ ማሻአላ ለዛ ነው። ሩታ ደግሞ በአሁኑ ሰዓት አትፈልገውም አትበሉ። ሩታ አሁን ትፈልገዋለች። ጥቅሙ የገባት ሄርሜላ እጅ ላይ ስለሆነ አሁን ትፈልገዋለች። ገና ብትፈልገው ባትፈልገው አይገኝ። ሄርሜላ እጅ ላይ ሲገባ አይገኝማ። ትፈልገዋለች። ግን እሱ ደግሞ በብዙ ነገር ከሷ ተስፋ ቆርጧል። ለምን በጣም ብዙ በድለዋለች። ብዙ ነገር አሁን ለህይወት አሁን ራሱ ቤቷ ቢገባ ትኖርና አንድ ቀን ትገለውና አላቀም እንደምትል አትጠራጠሩ። ኧረ አይገባም እንጂ ይሄን ቢሉ ወስዷሉ እንዴ? እሺ አዙ በሰላም ትላንትና ወስደዋለች። ወሰድኩት አለች እኮ ሳልሰማሻትም። እኔ ከነ ወደ ቤት ሄርሜላ ነበረች ብዙዬም ነበሩ ታች ላይ የተባለ ነው የሰማው። ከካሜራ ጀርባ ማለት ነው። አዎ ከካሜራ ጀርባ ታች ላይ አለን ብዙ ነን እኮ አለች። እኛ እና አሚሩ እና ምናምን የሰማው ነው ወሸታቸውን ነው አሉ ሁላዎች አሉ። ብቻ እንኳን እንደዚህ አይነት ነገር ውስጥ እንዲገባ አልፈልግም ወንድሜ አለች። አሁን እኮ እግዚአብሔር አለቀውም ብላለች። ቡዜ ያለች ከሸልዬ ጋር አንድ ላይ ቢሞት አይሆንም። እሱ ቡዜ ያለች ያረጋል። እናንተ እኮ እዚህ ጋር ማሰብ ያለባችሁ ምንድነው? ማንኛውም ሰው አስርቃ ባዶ አስቀርታ ነበረች። እያለቀሰ ሄርሚ ጋር መጥቶ እኔ ለመበቀል ነው ብሎ ብዙ ጊዜ ለምኗታል። አስቡት እዚህ ጋር ማለት ነው። ከሁሉም አስረቃለሁ አለች፣ ከሁሉም ባዶ አረጋለሁ አለች። እንዳለች አረገች። አረገች በኋላ ምን ትፈልጋለች እቺ ሴትዮ ማለት ነው እንዴ? አረ በነሽ እንደዚህ ተደራርገው ካሁን በኋላ አብረው ቢኖሩ እሷስ ምን ይጣፍጣታል? ምን ደስ ይላታል? ምን ህይወት ይኖራታል? እኔ ሩታም ሆን ታንቄ ነበር የምሞተው በሷ ቦታ ብሆን። አይ ሴት አሰዳቢ አንቺ ባሏን ልትገል ነው። መስተፋቀር መድኃኒት አብልተዋለች መባል እኮ የሞት ሞት እኮ ነው። እሱ አላምን ባላደረኩም ያለች ሌላ ወንድ እንኳን ሊያገባት እቺ ለዛ ለባሏ ለመጀመሪያ ባሏ ያልበጀች ለኔ አትበጅም ብሎ ማንም አያገባት። እኔ ልንገር እሱ ብቻ እኮ አይደለም እንዳይፈልጋትም እኮ እሱ ብቻ እኮ አይደለም እንዴ ምንም አላደርግም ብላ እኔ ምንም ነገር ለማድረግ አይደለም ምንም አላደርግም ማለት ከዛ በኋላ በልጇ ማለት አስባችኋል እዚህ ጋር ማለት ነው። እንደዚህ አይነት ችግር እንደሆነ አላወቀችም። በልጇ ምላለች ከዚህ በፊት ማለት ነው እንዴ ምንም ለማድረግ አይደለም ማለት እንዴ። አረ ማንም ወንድ እኔ ነኝ ያለ ወንድ አያገባትም። ማንም ሰው አያገባትም። ዝም ብሎ ትናንት ለታዲያም ነው ይዞ የመጣ ማለት ነው። ዴቭ ነው ያመጣው እኮ የሰማው ዴቭ ነው። ለቡዜኔም አለች እኔም ሄርሚም አለች። እኔ የሰማሁት እኔ ሁላችሁም አሉ እና አሚሩ ምናምን ነገር ማለት ነው። ልቀቂ እያላት ነው መጨረሻ ላይ ልቀቂ እጅን ልቀቂ እያላት ነው ያለቀው። ደስ ሲል ልቀቂኝ እያላት ነው ያለቀው። እንትኑ ለምን ልታስቀረው አስባ ይሆናል። አቺ እየሄደች እንትን የምትል እሷ ናት እንጂ እኮ እሱ ምንም እንትን አላላት እኮ ተኑራት ደግሞ ቼክ አረጋት። ልብሱ፣ ጅንሱ፣ ወርቁ ሁሉ ነገሩ የተላከለት ከዱባይ ነው። የሮታ በጎች ነው የላኩለት እያሉ የሩታ በጎች መቼም አይሊኩለትም። በዚህ ይሄን የለባበሰው ደግሞ የሰማው ሄርሚላ ናት ያለባበሰችው ነው። የሰው ገንዘብ የሚፈልግ ሄርሚ እያለች ሲጀመር ማንም እንትን አይለው። ምንም ወርቁ የራሱ ነው። ወርቁ ደግሞ ፍሬው ደግሞ እንዲህ አለ ልጅ የራሱ ነው። ወርቁም የራሱ ነው። ይሄን ሰውዬ እሱን ሰውዬ ማን ቢያንፈረፍረው ይሄ ፍሬው የሚባልማ ዝም ብሎ ሴት ነው። ሴት ፈሪ ብላ ጌታ አንቺ ግን ስራ የለውም። እንደው ከነሱ ጉርብ ገብቶ ዝም ብሎ ሲወጭቅ ይውላል። ሴት የሚመስል ሰው ሲያማ ማለት ነው። እኔ ትላንትና እነሱ ግሩፕ ውስጥ ገብቼ ልነግራው ነበረ። አንተ ራስህ ማለት ነው በአካል አግኝተን እንደዚህ በቪዲዮ ሳይሆን ከወንበር ተነስቻለሁ ዛሬ እያልክ 30 ደቂቃ ሙሉ ጨርሰህ ከሱ ጋር አውርተህ አልነበርክም እንደ ከሩታ ጋር አልኖርም
እያለ የላንተ ፊት ለፊት በአካል አግኝቶ እየተናገረ አልነበረም እንደኔ ብዬ ልናገር ነበር። ቢጠይቀው ሁሉ ጠፍቶበት ተንተባትቧል እኮ የዛን ቀን ካስታወሳችሁ ተንተባተበ እኮ ኤፍሬም ራሱ ምን ጠየቀው? አሁን ከነሱ ጋር ገብቶ እንደዚህ እሷ ከፍላ ነው ሄርሜላ እንደዚህ አድርጋ ነው ለሷ ደጋፊ ሆና እንደገና ደግሞ እንዴ ያሟል እንደ ይሄ ደንቆሮ ውሻ እግዚአብሔርን በጣም ነው የሚገርመኝ። የሄርሜላ በጎች ጸሎት አደርጋለሁ አለ እኮ ዛሬ የለቀቃ ቪዲዮ ላይ። ለራስ ጸሎት ያርግ ዝንጀሮ እንዴ ምንም አይረባም። እግዚአብሔርን ምንም አይረባም። መልኬን አሳምርልኝ፣ ትንሽ መልኬን አሳምርልኝ፣ ሰው አስመስልልኝ ብሎ ይጸልት ለራሱ ማንም ጸሎት አይፈልግም። ኢየሱስ ትግስት ያስቃል ይሄ ሰውዬ። በጣም ነው የሚገርመኝ እግዚአብሔርን። ወንድ አይመስል 30 ደቂቃ ሙሉ አስቀርጸ በልጁ። እሺ አሁን ወደፊት ምን ለመሆን ነው የምትፈልገው ምናምን ብሎ ብዙ ጥያቄ ጠይቋል። በሱ ቪዲዮ ውስጥ ገብታችሁ ማየት ትችላላችሁ። እግዚአብሔር አልፈልግም የተባልኩ ቦታ ላይ አንተም ቢሆን ምን ልትሆን ነው የምትፈልገው ስል እሺ ወደፊት ምን ልትሆን ነው ምን እያሰብክ ነው ብሎ ጠይቋል። እዚህ ጋር መጥቶ ደግሞ የሄርሜላ ደገፈች ለሄርሜላ በጎች ምናምን ብሎ እሱ ውስጥ ላይ እኮ ነው ሩታ እንትን ከፍታለች ተባለ። ትላንትና የሆነ ቲጂ ቤት ማለት ነው የሆነች ልጅ ገብታ እንትን የዋትስአፕ ግሩፕ ከፍታለች ተባለ ሩታ ማለት ነው። ከዛም የሆነችን ልጅ ማለት ነው እዛውም እንትን በሩታ ግሩፕ ግቢያ ምናምን ነገር አትላትም። እዛ ውስጥ ያለው ሰው በጠቅላላ ያቺን ልጅ ሊበላት ብሎ ቀርቦ አወጣት ማለት ነው። ያቺን ልጅ ፍሬው እኮ ትላንትና በዋትስአፕ ምናምን ነገር ብላ ስታወራ አምልጧት ነው ያቺ ልጅ ማለት ነው። ሳታቅ ነው እንደዚህ አይወራም ምናምን ነገር ተባብለዋል መሰለኝ። ከዛም ውጪ አይንሽ ውጣ ሁሉም እንዶች አንድም እኮ እነሱ ናቸው እኮ ህጅበት እያሉ እንደዚህ እንትን ይሏል። እነሱ እኮ ናቸው። በውስጥ እንትን ግሩፕ አላቸው የዋትስአፕ እንትን አላቸው። የሩታ የራሷ እንትን የዋትስአፕ ግሩፕ አላተዋል። እኔ ደግሞ በጣም ነው የገረመኝ። ትናንት በጣም ብዙ ሰው ነው ወላሂ አቃጥሎኛል። ሄርሜላ ሲሰድቡብኝ መናደድ ነው የማዳገባጭ መቃጠል። ሄርሜላ ውሽም ቢሆን እዛ ተርመጥምጦ የሚያድረው ነው የማግስቱ እንትን ቪዲዮ ምናምን ነገር እንትን ቪዲዮ ፍሬ ሰው ነው እሷን አይወክላትም። ሄርሜላን አይወክላትም። እነሱ ሊናገሩ ደደቦች ባላገባው ለኔ ፈልግል እያለ ያልነበረበት ሰው እኮ ለፍቶ ተናግረዋል አሉ። አዎ ሁሉን ነገር ተናግሯል እኮ አሉ ያደረገበትን ሰው እንግዲህ ለምንድን ነው እየተናገረ እያወቁ ትናንት ለምን ይዞት ነው? እሺ ቆይማ ምን እንዳለ ሰምተሽ ነው? ቶፋ ዛሬ ጉዱ ይለያል። ዛሬ የሚያቀርበው ነው ሁሉን ነገር። እሷ የኢትዮጵያን ሕዝብ ይቅርታ ታልጠየቀች አብርሽን ታልጠየቀች የፍሬምና ሩታ እንዲጠይቁ ብሎ ትላንትና ተናግሯል። ዛሬ ጉዱ ይመጣ ይቅርታውም ቀርቶበት በሩቅ በቀረች ይቅርታው ቀርቶበት ባልባል አለቃትም ብሏል። አለቃትም ጉዱን ያወጣዋለሁ ብሏል። ዝርግፍግፍ አድርገዋለሁ ብሏል። ልጆች አብርሽ ለትንሽ ጊዜ ከዚህ ከአዲስ አበባ ካልወጣ መቼም ሰላሙን አሰጠው ትገለዋለች። አሁን ለባሰ ካለ ደፈት ታገኘዋለች። እሱ እኮ ነው የሚሄድባት። አሁን መሄድ የለበትም ልጁ የሚቀርበት። አረ ትናንትና አላስታወሰም ልጁንም አላስታወሰው እሷም አላስታወሰችው ወለደችው እንኳን። እስቲ ቆይ ዛሬ በክፍል 2 ነው የምናየው። ክፍል 2 ላይ ልጅህና ህይወት ተለው ይሆናል ወይ እና ልጅህን ይስለዋለች። አሎ አይሄድም አልሄድም ነው የሚላት። ወይኔ ጨጓራ ቡቹ አናቀምና እንዲያው ተለው ልጅነቱን ይዩትሲ መቼ ነው የሚደርሰው? የሆነ ከሰው ጋር አሁን የሆነ መስሪያ ቤት ሲሄድ እንደዚህ ሆኖ ተለብሶ ነው የሚከል። ሰውየው እኮ ሰራተኛው እኮ ያተቀምጦ ፊት ለፊቷ ያለው እኮ አንጦቷን ያንን ገንበዞ ጦቷን እያየው ነው። ያየው አፈር ፊት ደግሞ ብብቷን ያየ ምሳን ለማየት ቀላል ነው። ረማስ ያቢላን እንትና አይተሽዋል? ትናንት ተለቀቀው ነው እዚህ የት አሚሩ አዛች እንትን ነጠላ ጋር ሲመጡ ነበር ማ መኪና ውስጥ እየገባ የነበረው አቤላ አቤላ ተታርቆ ተዘሽዳ አቤላማ እናንተ አልገባችሁም እንዴ? አቤላ የሆነ ፊልም ሊሰራ አስቦ ነው እናንተ አልገባችሁም? አዎ እንዴ አቤላ ብላችሁ ነው እንትን የምትሉት። ሌላ ክፉ ነገር አትናገሩት እዚህ ጋር ማለት ነው። ስለ ነግሯል እኮ ከዚህ በፊት በጥበብ ነው የሚጠጋው ሰው በጥበብ ነው እንጂ አቤንተና ሶሊያናን ፈልጎ መስሏችሁ ነው? 7 ቀን ጠበል ወስጆ ስትነበሽ ማንቃራ እንደምታስጠላይ
እቺ ስቲኪኒ የመሰለች ስታስጠላ ሲጀመር ከደመቁ ከሚያወሩ ሴቶች ሁሉም እኮ እንደሷ ነው የሚሆነው። ማሪ የምር ቢሆን እኮ እንትና አቤል የምሩን ወደ ሶሊያናት ማናት ወደ እሷ የተመለሰ ነገር ቢሆን ከሩታ ከኤፍሬም ጋር ቪዲዮ መልቀቅ አለብን ስትለው እሺ ይላት ነበር። ግን እምቢ አላት እኮ። እሱ ራሱ መረዳት ምናምን ነገር ይቻላል። መረዳት ነበረባችሁ። ግን እንኳንም ሄደ እሷ ጋር እሺ፣ እንደዛ አትበልሽ። ዝምራ እንኳንም ሄደ የሚለቃቀመው ወሬ ያለ ጥሩ ነው። ወደ ድሮ ምስቱ ጋር አብርሃም ባይኖር እኮ አዳሜ እኮ ህይወቷ አይቀየርም ነበር። አብርሃም ነው ሁሉንም ህይወት የቀየረ ራሱን መስዋዕት። ቆይ እኮ እኔ የሚገርመኝ ማለት ነው እግዚአብሔርም እውነት እናወራም ቢባል ማለት ነው ጎዳና ላይ እኮ ነው የጣለች። ማንም ባያነሳ ቢሆን ኑሮ እኮ እንደዚህ አትገመገምም እኮ እግዚአብሔርን። እንዴ ምን ሆና ነው? ሄርሜላ ወርቅ መስሎ ሩታ ወርቅ መስሎ የታያት ሄርሜላ እጅ ላይ ስለታየችው ነው እንጂ እሷ እንደጣለችው ወድቆ ቢቀር ኖሮ ይሄኔ ሌላ ጠብሳ ድጋሜ ትወልድ ነበር። በጣም እንዴ ልክ ከተለየ በኋላ እንደ ልጆቹ ለሱ ደስታ ያመጡት እንዴ። እሱ ደግሞ በፍጹም ስለማይመለስ ነው እንጂ አንገቴን ራሱ እንትን ቢሉኝ እኮ ብሎ 5-6 ጊዜ ተናግሯል። የእሷ ቤተሰቦች ራሱ ብዙ አላመኑ። ምን ያንን ዛሬ ከሄርሜላ ጋር ነው የሚመጣው። ዝም ብሎ የሳቀን የውሸት ሳቅ ዛሬ ከእንትና ከሄርሚ ጋር ይመጣል፣ ነገ ደግሞ ከሩታ ጋር ይመጣል ምናምን እያሉ ነበር እነሱ ማለት ነው። ስለዚህ ለድራማ ነው ማለት ነው። እንደዛ ከሆነ አይመጣም፣ ከሩታ ጋር አይመጣም። ዛሬ ትዞ ነው የሚያደርገው። ድራማ ለምትሉትን ነገር ከጭንቅላታቸው አስወጡት ልጆች። ምንም ድራማ አይደለም። እግዚአብሔርም አቤል እንኳን ደህና አይደለም። እናንተ አቤል አሁን ትክክል ነው፣ ልክ ነው። አቤልም ትክክል አይደለም። አዎ ምንድን ነው ያለችው? እቺ ማናት? የአቤል እቺ አሁን ትላንት ከሱ ጋር ያሰራችው ልጅቷ ምንድን ነው ያለችው? አንተ ወደ እኔ እንዲመጣ ያደረገችው ሩታ ናት አለች እኮ። ሩታ የሆነ ነገር ልክ እኮ አብርሃም ወደ ሩታ ሲመለስ እሱም ተቀየረበት። ምን አለው? ሄርሜላና የሄርሜላ ወንድም አቤላ አንተም ልክ አይደለክም፣ ፕዟል፣ አንተም ልክ አይደለክም ብሎ 3-4 ተናግሯል። ስለዚህ አቤላ ምንም ትክክል አይደለም፣ ምንም ማለት ነው። ባክሽ ለሱም ከፍላማ አታሰራበትም። አቤላ ለራሱ የሆነ ሚስጥር ለማስወጣት ብሎ ነው ጠጋጠጋ ያላቸው። ጠጋጠጋ ይካለ ማለት ሩታና ያላችሁ እኔ አቤላ አንዴ እያስመሰለ ነው ከሩታና ኤፍሬም ጋር ታርቆ አውቆ አብርሃም ወደ ሄርሜላ ለማድረግ ይመስለኛል። አዎ እንደዚህ ይመስለኛል። አቤላ ነገር አልገባኝም። ግን አብርሃም አሁን ትላንት ዝም ብሎ ነው እየሳቀ ያለው እንጂ አብርሃም ደግሞ ሙሉ በሙሉ ትክክል አይደለም፣ ደስተኛ አይደለም። ገባችሁ? ደስተኛ አይደለም፣ ግን በደንብም አልዳነ ማለት ነው። ደስተኛ ቢሆን ጎንጮን ቢሳም ነበረ። ጎንጮን ራሱ አልሳም። ሩታ ጋር አልሄድም ብሎ ወደ እዛ ጋር ጠግ ላይ ቆሞ ሩታ ደግሞ መታ ጎትታ ወደ እሷ ወደ ራሷ ወሰደችው። ጎትታ ማለት ሁሌም በግድ ነው፣ በቃ መጎተት ነው። እዚህ ጋር ማለት ነው። እኔ ንገራችሁ የአቤል ነገር ማለት ነው። መጀመሪያ ከሩታ ጋር መታረቅ ነበረብኝ። እንደገና ጋር እታረቃለሁ ከፍሬም ጋር እታረቃለሁ ብሎ ቪዲዮ ሰርቷል። ከዛ እነሱ ያደረጉት ነገር ሁሉ ከተታረቁ በኋላ ነው ያለ። እዚህ ጋር ለምን እናገራለን? ለምን ለዛ ስለሆነ አዎ እንኳንም ሄደ ብለን ደስ ይላል ብለን ማለፍ አለብን። እንደገና ደግሞ ማለት ነው እዚህ ጋር ማውራት የለብንም። እሱ ብዙ ነገር ቪዲዮ ላይ ነግሯል ከዚህ በፊት ማለት ነው ከማርታ ጋር ሰርቶ ማለት ነው። ከዛ እኔ አንድ ነገር ንገራችሁ፣ አብርሃም ትላንት ሙሉ በሙሉ ትክክል አይደለም። አሁን ቡዜና ዴብ ሄርሚ ዳኒ ሆኖ ነው አብርሃም ያወጡት። ለምን እንደሆነ ታውቃላችሁ? አሁን አብርሃም ከቤተሰብ ጋር ሄዶ ምን ለውጥ ይዞ መጣ ብሎ እነሱ ደግሞ አብርሃም ደስተኛ አሁን ምናምን ካሜራ ፊት እናንተ ፊት ለእነሱ ፊት እንትን እንደዚህ ደህና ሰው ሆን ምናምን ብሎ ተነግሮ ነው እንደዚህ የሆነ ያለው እንጂ አብርሃም ደህና አይደለም። ደህና ቢሆን ኖሮ እንኳን እንትን ወስዶ ማይክ ወስዶ 500,000 ገብቻለሁ ፋሚሊ አመሰግናለሁ ምናምን እንዴት ናችሁ ሰላምታ እንኳን አላለም። ስለዚህ አብርሃም ሙሉ በሙሉ ትክክል አይደለም። እሺ እና መሰለኝ ቢሆን የሆነ ለውጥ አለው። አልጠበኩም ያለ ነበረኩ እና መሰግናለን። እኔ አልጠበኩም እንደዚህ ይሆናል ብሎ ከዛ በኋላ ማለት ነው መጨረሻ ላይ
ሰውዬው እንደዚህ ሱቅ ግፍት ልንሰጥ ፈልገን ነው ምናምን ስል ማለት ነው ከፈረምኩ በኋላ ነው ማምነው እንጂ እያለ እየሳቀ ነበር። እሺ እሱንም ሰው ነው የመከረ እንዴ? በጣም ነው እኮ ግራም ያጋባው እግዚአብሔር። ልጁማ ሙሉ በሙሉ ባይድንም እኮ ትንሽ ተመልሷል። ቀልቡ ላይ ሆኗል። በጣም አዳው ያላችሁ እንደዚህ ከሆነ አብርሃም አሁን በቃ ሩታ ጋር ቀጥ ትንሽ እነሱ ደግሞ ትንሽ ነገር ፈጥሮ ወደ እኔ ጋር አምጡ ወደ እኛ ጋር አምጡ እያለ እነሱ ደግሞ በቃ አብርሃምን ሩታና ኤብሬም በጣም ብዙ መንገድ ነው የሚሄዱት፣ ብዙ መንገድ ማለት ነው። ስለዚህ ቀስ እያሉ አብርሃም ሳይፈልግ ወደ ሩታ ጋር ይመጣል። ሄርሜላ ደግሞ የሆነ ስቴፕ ካልሄደች ፍቅር በፍቅር መያዝ ከፈለገች ሄርሜላ ደግሞ ጥሎ ይመጣል። ለምን አብርሃም ፈልጎ ሳይሆን ሩታ አፍቅሮ ሳይሆን በየሆነ ነገር እንደዚህ ነው። ሩታ ደግሞ ኢሊ ገፍታ ነው። እነሱ ፓራንጁ ምን አለ ባለፈው ቀለበት አብርሃም ያዘረገ ጊዜ ጀምሮ 2 ወር ብቻ ነው የነሱ ፍቅር ጠብቁ ብለው ፓራንጁ ነገረ። ሩታም ደግሞ እንደዚህ ጠብቂ ብላ ነው እንደዚህ ያደረገችው። ስለዚህ እነሱ በየሆነ ነገር ተማምኖ ነው እንደዚህ አሁን አብርሃም ላይ እንደዚህ ያደረገ ያሉት። ሄርሜ ደግሞ በፍቅር ብቻ ነው መያዝ የፈለገችው። ደግሞ እንደዚህ ከሆነ አብርሃም ጥሎ ይመጣል ወደ ሩታ ቀጥታ ማለት ነው። እሺ እዚህ ጋር ማለት ነው የኔ ውድ፣ አሁን እኔ እዚህ ጋር ግራም ያጋባው ምንድነው? በአንድ እግር ለምን አይቆም ነው? ለምን አንዴ ሄርሜላ ጋር አንዴ ሩታ ጋር ለምን ይሄዳል ነው? እሺ እንደዛ እኔ የመጨረሻ እንትን ማለት ነው አብርሃም አሁን ትንሽ ወደ ራሱ ከመለሰ ምንድነው አሁን ሄርሜላ ካሜራ ፊት ሳይሆን ቡዜን አስቀምጫ ደባ አስቀምጣ አብርሃም ትክክለኛ ውሳኔ ሰምታ ሚዲያም በቃ ከሚዲያ ጠፍታ አብርሃም ትክክለኛ ውሳኔ እኔ በቃ ሚስቴ ጋር መመለስ ፈልጋለሁ ካለች ከሚዲያ ጠፍታ በቃ የራሷ ህይወት መኖር ነበርባት። እዚህ ጋር ደግሞ ካሜራ ፊት ላይ አምጥቶ ልጅቱ 4-3 ነው ከህይወቴ ውጭ እያላት ከዛ ደግሞ መጥቶ እኔ ከንቺ ጋር መኖር ፈልጋለሁ ሩታ ጋር ሞት ነው ሩታ ጋር አልሆንም ብሎ ይናገራል። እሷ ጋር ደግሞ እኔ ከንቺ መለየት አልፈልግም ብሎ ነው ልጅቷ እስከዛሬ ያጎደ ያለው። እሱን እኮ ነው እኔ አሁን የምጠይቀው ጥያቄ ለዚህ ነው። እውነቱም ግልጽ ለምን ዙሪያ ጥምጥም ከሚሄድ ፊት ለፊት ለምን አይናገርም ነው? በሚዲያ ነው የታወቁት፣ በሶሻል ሚዲያ ላይ ነው የታወቁት። ስለዚህ በሶሻል ሚዲያ ላይ እንደተታወቁ እንደዚህ ታሟል እንደዚህ ሆኗል ከመባል ዙሪያ ጥምጥም ከሚሄድ ግልጹን ተናግሮ ለምን አይለይም ነው በቃ። አሁን ለምሳሌ እኔ ማለት ነው አሁን አብርሃም ይሄ ድራማ አልታመመን ከሆነ ሄርሜላ ህይወት ላይ ድራማ እየተጫወተ ከሆነ እኔ ቢሆን ማለት ነው ማድርገው ነገር ቀጥታ እኔ አውቃለሁ።